የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ተከታታዮች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ከፍተኛ የመንግስት ባለስልጣንና የፓርላማ አባሉ ያለመከሰስ መብታቸው ተነስቶ በሽብር ወንጀል መከሰሳቸው ተሰማ። ከፍተኛ የመንግስት ሹመኛው ህገ መንግስቱን ለመናድ የመንቀሳቀስና ከውጭ ኃይሎች ጋር ግንኙነት የመፍጠር ወንጀል በተጨማሪም በሽብር ወንጀል መከሰሳቸው ተነግሯል። እኚህ ባለስልጣን ማናቸው የሚለው በዘገባችን በዝርዝር ተካቷል። በሌላ ሰበር መረጃ ደግሞ ከፍተኛ የመንግስት ባለስልጣናት በተፈጸመባቸው ጥቃት መገደላቸው ተሰማ። ለስራ ጉዳይ ሲንቀሳቀሱ የነበሩት ከፍተኛ የብልጽግና ፓርቲ ባለስልጣናት ላይ ታጣቂዎች በፈጸሙት ድንገተኛ ጥቃት ባለስልጣናትን ጨምሮ ጠባቂዎቻቸው መገደላቸው ተሰምቷል። በጥቃቱ ከተገደሉት መካከል ለ4 ኪሎ ቤተ መንግስት ቅርበት ያላቸው አንድ ከፍተኛ ባለስልጣን መኖራቸው ከፍተኛ ድንጋጤን ፈጥሯል። ሙሉ መረጃውን በዘገባችን በዝርዝር ተሰሙታላችሁ። በሌላኛው መረጃችን የአሰብ ወደብ በጉልበት ይመለሳል ሲሉ ጀነራሉ ተናገሩ። በኢትዮጵያና ኤርትራ መካከል የተከሰተው ውጥረት ሊፈነዳ ከጫፍ በደረሰበት ወቅት ጀነራሉ አሰብን በጉልበት እንደወሰዱብን በጉልበት እናስመልሳለን በማለት ኤርትራ ላይ ዝተዋል። በሌላ በኩል የቀድሞ የመከላከያ ኤታማዦር ሹም ጀነራል ሳሞራ ዩኑስ በትግራይ ክልል ያለውን የጦርነት ዝግጅት በተመለከተ ጉድ ያስባለ ምስጢርን ዘርግፈዋል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች ያልተሰሙ መረጃዎች በዘገባችን ተካቷል። እስከ መረጃችን ፍጻሜ አብራችሁን ቆዩ። እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝሩ እናመራለን። በቅድሚያም ጀነራል ሳሞራ ዩኑስ ዝምታቸውን ሰበሩ። በትግራይ ክልል እየተጋጋለ ከመጣው የፖለቲካ ውጥረት ጋር በተገናኘ የቀድሞ የመከላከያ ኤታማዦር ሹም ጀነራል ሳሞራ ጉድ ያስባለ መረጃን አውጥተዋል። በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረገው ሩጫ መቆም አለበት ሲሉ የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ ህወሓትን አስጠንቅቀዋል። ጀነራል ሳሞራ ከአዲስ ዘመን ጋዜጣ ጋር ባደረጉት ቃለ ምልልስ ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል። አሁን የትግራይ ህዝብ ጦርነት በቃኝ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳ ህዝቡ ይህንን የመደገፍ ሐሳብ እንደሌለው ተናግረዋል። እንደ ጀነራል ሳሞራ ገለጻ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነትን ጦስ በጫንቃው ተሸክመዋል። በመሆኑ እንደዚህ አይነት ከባድ ስህተት መደገም የለበትም ብለዋል። ጦርነትን ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጀነራሉ በክልሉ በርካታ ወጣት ህይወቱን አጥቷል። እናቶችም በሐዘን ተጎድተዋል፣ ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባም ሲሉ አሳስበዋል። በትግራይ ውስጥ ማንኛውንም ችግር ወይንም የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረገው ሩጫ መቆም እንዳለበትና ልዩነቶች በሰላምና በሰላማዊ መንገድ ብቻ መፈታት አለባቸው በሚል እምነት መጽናት እንደሚያስፈልግ ማሳስበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፈልፉ የጦር ጀነራሎችን እሰማለው ያሉት ጀነራሉ ይህ የግል ሐሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያው ጉዳያቸው ሊያደርጉት ይገባልም ብለዋል። ወደ ሌላኛው መረጃችን ስንሻገር የአሰብ ወደብ በጉልበት ይመለሳል ሲሉ ጀነራሉ ተናገሩ። በኢትዮጵያና ኤርትራ መካከል የተከሰተው ውጥረት ሊፈነዳ ከጫፍ በደረሰበት ወቅት ጀነራሉ አሰብን በጉልበት እንደወሰዱብን በጉልበት እንመልሳለን ሲሉ ተናግረዋል። በአሁኑ ወቅት የወደብ ከተማዋ አሰብ ላይ ያነጣጠረው ውጥረት ባደገኛ ሁኔታ እየጨመረ ይገኛል። ኢሳያስ አፈወርቂ ላለፉት 30 ዓመታት ዞር ብለው ያላዩትን አሰብን አሳልፌ አልሰጥም በሚል አቋማቸው ሲጸኑ በአንጻሩ ኢትዮጵያ አሰብን በስህተት ያጣሁት የራሴ ግዛት ነው ስትል ታሪክን ከትርክት ጋር እያጣቀሰችም ትገኛለች። በዚህ መሃል ግን ፕሬዝዳንት ኢሳያስ አፈወርቂ አሰብ ስሉ አስመራን እንዳያጡ የተሰጋበት ሁኔታ ተፈጥሯል። ከሰሞኑ አሰብን በተመለከተ ጠንካራ አስተያየቶችን እየሰጡ የሚገኙት ጀነራል ባጫ ደበሌ ኢሳያስ አሰብን ሲጠብቁ አስመራን እንዳያጡ ይጠንቀቁ ሲሉ ተናግረዋል። ጀነራሉ ሻቢያን ደግ ከሆነው የኤርትራ ህዝብ አብራክ የወጣ ሰይጣን ሲሉ
የገለጹ ሲሆን ኢትዮጵያ ላይ የፈጸመችውን አሻጥሮችንም በዝርዝር አንስተዋል። አሰብ የምንለው አሰብ የኢትዮጵያ ስለሆነች ነው ያሉት ጀነራሉ በተንኮልና በሸፍጥ አዲስ አበባና አስመራ ሆናችሁ ወስዳችሁብናልና ያኔ የተናገራችሁ የለም። አሁን ግን አሰብን የሚያስመልስ ትውልድ ተነስቷል። ስልጣን ላይ ያለው የዚህ ትውልድ አካል ነው። በጠቅላላ የኢትዮጵያ ሕዝብም በዚህ ተግባብቷል ብለዋል። ጥያቄው አሰብ የኛ ነው የሚል አይደለም፣ እንዴት ነው የምንመልሰው የሚለው ነው ሲሉ የገለጹት ጀነራል ባጫ በጉልበት ነው የወሰዳችሁብን፣ በጉልበት የወሰዳችሁትን ደግሞ በጉልበት ይመለሳል። ነገር ግን በጉልበት ለመመለስ አንሄድም፣ ይልቁንም ወደ ጉልበት ከመሄድ ብንተባበር ይሻላል ብለዋል። ወደ ሌላኛው መረጃችን ስናመራ ከፍተኛ የመንግስት ባለስልጣናት ላይ በተፈጸመባቸው ጥቃት መገደላቸው ተሰማም። ለስራ ጉዳይ ሲንቀሳቀሱ የነበሩት ከፍተኛ የብልጽግና ፓርቲ ባለስልጣናት ላይ ታጣቂዎች በፈጸሙት ድንገተኛ ጥቃት ባለስልጣናትን ጨምሮ ጠባቂዎቻቸው መገደላቸው ተሰምቷል። ባለስልጣናቱ የተገደሉት በኦሮሚያ ክልል በቀጠለው ውጊያ መሆኑም ተሰምቷል። የኦሮሞ ነጻነት ጦር በክልሉ የተለያዩ አካባቢዎች ጥቃቶችን አጠናክሮ መቀጠሉን የገለጸ ሲሆን በክልሉ ከሰሞኑ በተለያዩ አካባቢዎች ውጊያዎች እየተካሄዱ መሆናቸው ተነግሯል። 6 ዓመታትን ያስቆጠረው በኦሮሚያ ክልል በተለይም በወለጋ በሚገኙ ዞኖች እየተደረገ የሚገኘው ጦርነት አሁንም ተባብሶ የቀጠለ ሲሆን በክልሉ በኦሮሞ ነጻነት ታጣቂዎች በሚፈጸሙ ጥቃቶች በርካታ የመንግስት ባለስልጣናት የታጣቂዎች ኢላማ መሆናቸው ተገልጿል። በትላንትናው ዕለት በክልሉ ሰሜን ሸዋ ዞን ያያህ ጉለሌ ወረዳም የብልጽግና ፓርቲ የፖለቲካ ጉዳዮች አደረጃጀት ዘርፍ ኃላፊ የሆኑት አቶ ክንፉ ነጋሽን ጨምሮ 4 ቀበሌ አመራሮች አሊዳራ በተባለ አካባቢ በኦሮሞ ነጻነት ሰራዊት በተፈጸመባቸው ጥቃት መገደላቸው ተሰምቷል። በጥቃቱ ቁጥራቸው በውል ያልተገለጹ የመንግስት የጸጥታ ኃይል አባላትም መገደላቸው ታውቋል። ታጣቂዎቹ 3 የቀበሌ አመራሮችን አፍነው መውሰዳቸውንም ይፋ አድርገዋል። ጥቃቱ በተፈጸመበት አካባቢ የነበሩት የኦሮሞ ነጻነት ሰራዊት የጦር አባላት ቁጥራቸው ከፍተኛ እንደነበርና በስፍራው የነበረውንም የተኩስ ልውውጥ የአካባቢው ነዋሪዎች አረጋግጠዋል። የኦሮሞ ነጻነት ጦር ባለፉት ተከታታይ ቀናት በክልሉ የተለያዩ ቦታዎች ጥቃቶችን ማድረሱን ገልጿል። በደቡብ ምዕራብ ሸዋ ዞን ቶሌ ወረዳ የደረሰው በቀዳሚነትም ተጠቅሷል። በምዕራብ ሸዋ ዞን ሚዳ ቀኝ ወረዳ በተደረገው ውጊያ በሁለቱም ወገን ከፍተኛ ጉዳት መድረሱም ተነግሯል። ከ2 ቀናት በፊት ደግሞ በሸገር ከተማ አስተዳደር በሱሉልታ ወረዳ ውስጥም ሰዎች ላይ ጉዳት ያስከተለ ጥቃት ታጣቂዎች ማድረሳቸው ተሰምቷል። በሌላኛው መረጃችን ከፍተኛ የመንግስት ባለስልጣንና የፓርላማ አባሉ ያለመከሰስ መብታቸው ተነስቶ በሽብር ወንጀል መከሰሳቸው ተሰማ። ከፍተኛ የመንግስት ሹመኛው ህገ መንግስትን ለመናድ የመንቀሳቀስና ከውጭ ኃይሎች ጋር ግንኙነት የመፍጠር ወንጀሎች በተጨማሪም በሽብር ወንጀል መከሰሳቸው ተሰምቷል። የቤንሻንጉል ጉሙዝ ተቃዋሚ የምክር ቤት አባልና የመንግስት ሹመኛ የሆኑት አቶ ዮሐንስ ተሰማ የመተከል ዞንን ወደ አማራ ክልል ለመጠቅለል እየተንቀሳቀሱ መሆኑ ተጠቅሶ አዲስ የሽብርተኝነት ክስ እንደተመሰረተባቸው ተሰምቷል። በቤንሻንጉል ጉሙዝ ክልል ምክር ቤት የባሮ ዲሞክራሲያዊ ፓርቲ ተወካይ የሆኑት አቶ ዮሐንስ ተሰማ ከሽብር ጋር በተያያዙ ክሶች ፍርድ ቤት የዋስትና መብታቸውን ከፈቀደላቸው በኋላ ከመሬት ሊዝ ጋር በተያያዘ ነባር ክስ የእስር ቅጣት የተጣለባቸው ዮሐንስ አሁን ደግሞ 3 አዳዲስ ተደራራቢ ክሶች እንደቀረቡባቸው ዋዜማ ራዲዮ ዘግቧል። የክልሉ አቃቤ ሕግ በአቶ ዮሐንስ ላይ ያቀረባቸው 2 ክሶች ከሽብር ጋር የተያያዙ ሲሆን አንዱ ክስ ደግሞ በመተከል ላይ ከሚነሳው የይገባኛል ጥያቄ ጋር የተያያዘ የክልሉን የግዛት አንድነት የመንካት ወንጀል ነው ተብሏል። አቶ ዮሐንስ አዲስ ክስ የተመሰረተባቸው ከአወዛጋቢው የክልሉ ህገ መንግስታዊ ማሻሻያ ላይ በተያያዘ በተጠረጠሩበት ወንጀል ዋስትና ከተፈቀደላቸው ከ1 ወር በኋላ ነው። የአሶሳ ከተማ ከፍተኛ ፍርድ ቤት አርብ መስከረም 23 ቀን 2018 ዓመተ ምህረት በዋለው ችሎት አቶ ዮሐንስ በመጀመሪያዎቹ ክሶች በ10,000 ብር ዋስትና እንዲፈቱ ውሳኔ ማሳለፉ ይታወሳል። የምክር ቤት አባሉ ያለመከሰስ መብታቸው ከተነሳበት ክስ በተጨማሪም ከከተማ መሬት ሊዝ ይዞታ ጋር በተገናኘ በተቀሰቀሰባቸው የቆየ ክስ 5 ዓመት ከ10 ወር እስር ስለተፈረደባቸው ከእስር ሳይፈቱ እንደቀሩም አይዘነጋም። አቶ ዮሐንስ የዋስትና መብት ካገኙባቸው የክልሉን ህገ መንግስት ለመናድ የመንቀሳቀስና ከውጭ ኃይሎች ጋር ግንኙነት የመፍጠር ወንጀሎች በተጨማሪ 3 ተደራራቢ ወንጀሎችም ተከሰዋል።
የክልሉ አቃቢ ሕግ ያቀረበው አንደኛው ክስ የሽናሻ ብሔረሰብ ጥቅም በክልሉ ውስጥ እየተከበረ አይደለም በሚል መተከል ዞንን ከአማራ ክልል ጋር በመቀላቀል በኋላ ላይ ከክልሉ ነጥለን አዲስ ክልል እንመሰርታለን በሚል አጀንዳ ዙሪያ የመተከል አስመላሽ ከተባለው ኮሚቴ አባላት ጋር ተነጋግረዋል የሚል እንደሆነም ተካቷል። አቶ ዮሐንስ መተከል ዞንን ወደ አማራ ክልል ለማስገንጠል ከመተከል አስመላሽ ኮሚቴና ያለለት ወንድዬ ከተባለ ጋዜጠኛ ጋር ከ2013 እስከ 2015 ድረስ እንደተገናኙ ክሱ ያብራራል። አቶ ዮሐንስ መተከልን ወደ አማራ ክልል ለመቀላቀል አድርገውበታል የተባለው እንቅስቃሴ ሕገ መንግስቱን የሚጻረር ስለመሆኑ በክሱ መዝገብ ላይ በዝርዝር ተቀምጧል። የተወደዳችሁ የሚዲያችን ተከታታዮች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።